የሀናን ታሪክ የሰረቀው ተምቹ አሁን ላይ እውነቱን ሲያቅ ጓደኛውን ሄዶ አነቀው። እውነት ተደብቃ አትቀርም። እናም መስቀሉና እንዲሁም ፎቶ ለእሷ ይጠቅማታል ብሎ አላሰበም ነበረ። ለምንድን ነው የፈለጉትኝ ሲለው እኔ አላወቅኩም ብቻ አምጣ ተብለዋል ሲለው ነበረ ሰርቆ የሰጠው። አሁን ላይ ሁሉን ነገር ሲሰማ በጣም ተናዶ ጓደኛውን አነቀው። ተምቹ አባባ ሊጠይቅ ሲመጣ ሀና የለችም ነበረ። እናም አሲርን ሀና የትዳ ነው ሲለው እዚህ ነች ባክን ሀና ጥሩ አይደለችም ይለዋል። ምን ተፈጥሮ ነው ሲለው ቤተሰቦቼን አገኘው ብላ ነበር፣ ነገር ግን ደግሞ ቤተሰቦቿ ደግሞ አይደሉም ተባለ። በዲኤንኤን ተመርምረው እንዴት ነው ይሄ እንዴት ሊሆን ይችላል ይለዋል። አዎ የሷ መስቀልና እንዲሁም ደግሞ ፎቶ ነበረ። እሱን ያዘችም ሌላ ልጅ መጣች። እናም ስለዚህ እሷም የሰዎቹ ልጅ ነኝ ትላለች፣ ሀናም የሰዎቹ ልጅ ነኝ ትላለች። እናም ያው የእሷን ታሪክ ደግሞ የሰረቀቻት ይመስለኛል ይለዋል። ተምቹም ትዝ ይለዋል የእሷን መስቀልና ፎቶ ሰርቆ እንደወሰደው። እሱ ግን ለሀና ይጠቅማታል ብሎ አላሰበም ነበር። እንዲሁ ዝም ብሎ ተራ ነገር መስሎት ነበረ እና ሁሉን ነገር ሲነግረው እናም ሀና ቤተሰቧን አግኝታ ነበር፣ ግን ደግሞ አሁን ላይ በዲኤንኤን ምርመራ ልጅ እንዳልሆነች ተረጋገጠ። እናም በዛ ተረብሻ ነው ሲል እና እንዴት ነው ቆይ እስኪ አስረዳኝ ይለዋል። ሁሉንም ነገር ያስረዳዋል። ትዝ ሲለው እሱ ነው ወሰደባት። በጣም ተናዶ ጓደኛው ጋር ይደውላል። እናም ምን ነው ጠፋህ? አዎ ታስሮ ነበረ እና ለምን ዛሬ አንገናኝም ይባባላሉ። እሺ በቃ እንገናኝ ተባብለው ጓደኛውን ያገኘዋል። እናም አንተ ደነስ ከኔ ጋር ጨዋታ ጀመርክ ብሎ ያንቀዋል። ምንድን ነው ምን አመጣው ምን አጠፍቼ ነው ቆይ ግን ይለዋል ማለት ነው። ሹም እንግዲህ በጣም ተናግሮ መስቀልና ፎቶውን እንዴት ለትልቅ ነገር እንደፈለጋችሁት ለምንድን ነው ያልነገርከኝ ይለዋል። አንቆታል ማለት ነው። እሱ ምንም አልመሰለውም። በጣም ቀላል ነገር አድርጎ ነበር ያሰበው። ያ እንግዲህ ጓደኛውም እኔም አላወቅኩ ነበረ እማቀው ነገር የለም ይለዋል። ቸምሱን በጣም ይናደድና ልጁንም በጠረባ ብሎትኝ ይመተዋል ማለት ነው። በጣም ተናደደ። እንዴት ነው ከኔ ጋር ጨዋታ የጀመርከው እያለ ይለዋል። ሹ በጣም ይቅርታ አድርግልኝ እኔም ሸውደውኛል ብሎ ይቅርታ ይጠይቀዋል ማለት ነው። እንግዲህ ወይዘሮ ባዩሽ አታላቸዋለች ማለት ነው። ያው ተምቹን ብሩን ቢቀበልም ግን ለራሱ አላደረገውም። ብሩን ለአባባ መታከሚያ ነው የሰጠ ማለት ነው። ሆኖም ግን ጓደኛው ግን በጣም ነው የሚያሳዝነው። እውነት ለመናገር እኔም አላወቅኩም ነበር። እናም ይቅርታ ሲጠይቀው ግን በፍጹም ይቅርታ አላረገለትም። ይቅርታ እንዳትለኝ ይለዋል ማለት ነው። እኔም አላወቅኩም ነበረ እና ታሪኩን ቲቪ ላይ ሳየው ነው እኔም በጣም የደነገጥኩትኝ ብሎ ያስረዳዋል። ይኸውልህ ትሰማኛለህ ማን እንደላከህ ወስደህ ታሳየኛለህ ይለዋል። እንዲህ ምን ልታደርግ ነው? እገለዋለሁ ይላል። ቸምሱ በጣም ተናዷል። ምክንያቱም ደግሞ ሀናን የሚጎዳት በፍጹም አይፈልግም። እንኳን አይደለም ሀናን ማንም ሰው እንዲጎዳ ስለማይፈልግ፣ ስለዚህ ያን ሰው እፈልገዋለሁ ይላል። ይቅርብህ። ለምንድን ነው የሚቀርብኝ? ሰዎቹ በጣም አደገኛና መጥፎ ሰዎች ናቸው። ስለዚህ ደግሞ ለህይወትህ በጣም አሳሳቢ ነው ይለዋል። ኧረ እባክህ ሌላስ የለም? እኔ እኮ ታውቃለህ ወንድ ልጅ ነኝ ይለዋል። ይሄ እኮ ወንድ ነኝ ሲለው ቆይ ይሄ እኮ ወንድነት አይደለም ይለዋል። አንተ ይውልህ ጎሮሮ ላይ ቁሜ ላናዝህ ወይንስ ደግሞ የሰዎቹን ማንነት ትነግረኛለህ ይላል። ወይዘሮ ባዩሽን ካገኛትኝ ተምቹ አይለቃትም ማለት ነው። ተምቹ እባክህን ተወኝ፣ ሰዎቹ የሚፈልጉትን ነገር ካገኙ በኋላ እኔንም ከጨዋታ ውጭ አድርገውኛል ብሎ ጓደኛውም ይለምነዋል። ኧረ እባክህ እኔን መሸወዳችሁ ነው። ይኸውልህ እውነቱን የምትነግረኝ ከሆነ ሰዎቹ የምታሳየኝ ከሆነ አሳየኝ፣ ካለያ ግን እያንዳንዳችሁ እወጋቸዋለሁ ይለዋል ማለት ነው። በጣም ይፈራል። እነሱን ውጋቸው፣ እኔን ግን ተወኝ ብሎ ቸምሱም ይለምነዋል። ተምቹ ለምንድን ነው እኔንም ማትረዳኝ? እኔንም ተረዳኝ። እኔ ለዚህ ጉዳይ መፈለጋቸውን መች አወቅኩኝ ብሎ ጓደኛውም ይለምነዋል። ኧረ እባክህ አልሰማም። ይኸውልህ ይህን ነገር የማታሳየኝ ከሆነ አንተንም እነሱንም ነው የምገላችሁ ይላል ማለት ነው። ይህን እንደዚህ አይነት ውስጥ ካስገባይ በኋላ እንደዚህ ትለኛለህ ወይ ብሎ አሁንም በድጋሚ በጥፊ ይለውና ማስጠንቀቂያ ሰጥቶትኝ ሰዎቹ እንደሚያሳየው ቃል ገብቶለትኝ እሱም ጥሎት ይሄዳል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰባችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው።
ቤተሰብ ሆናችሁን ከልብ ነው ማመሰግነው። ያልሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ እንሄዳለን። ቸምሱ በጣም ተናዷል። ምክንያቱም ደግሞ ይህ እቃ ለእሷ የሚያስፈልጋት አልመሰለውም። ነገር ግን ደግሞ ሀናን በጣም እንደሚያስፈልጋት ሲያቅ በጣም ነበር ከጓደኛው ጋር የተጣሉት። ጓደኛውም እኔም አላቅም ነበረ እንደዚህ መሆኑን ታሪኩን ቲቪ ላይ ካየሁት በኋላ ነው ሁሉንም ነገር ያወቅኩት ይላል ማለት ነው። እንዲሁም የወይዘሮ ሜላት እናት አሁንም ቢሆን እርግብን አልተቀበለቻትም። እርግብን በጣም ደስ ብሏታል። መጀመሪያ ስታሳይ የነበረችው በጣም ፈርታ ነበር ማለት ነው። ፍራቻ ነበረባት ፊቷ በጣም ውጤቱ እስከሚከፈት ድረስ እየተንቀጠቀጠች ነበር ማለት ነው። ሀና ግን ሙሉ ለሙሉ በቃ ምንም አልመሰላትም። ምክንያቱም ደግሞ ሀና እርግጠኛ ነበረች ልጅ ነኝ ብላ እያሰበች ያለችው ማለት ነው። እናም እርግብ ግን በጣም ተንቀጠቀጥ ነበረ። ነገር ግን ውጤቱ በሚገርም ሁኔታ ስለተቀየረ ያው ዶክተሩም ከፍቶ እንግዲህ ያው በጣም በሚያሳዝን ሁኔታ ያው እንግዲህ ውጤቱ እንደሚያሳየው ከሆነ ሀና የእናንተ ልጅ አይደለችም ነበር ያለው ማለት ነው። ሀና በጣም ነበር የተናደደችው። እንዲሁም የወይዘሮ ሜላት እናት እንዴት እንደዚህ ሊሆን ይችላል ይሉታል ማለት ነው። ዶክተሩም እንግዲህ እኛ አይደለንም መማማ ሕክምናው ነው እዚህ ጋር ውጤቱ የሚያሳየን እንደዛ ነው፣ እኛ ምንም ነገር የምናደርገው ነገር የለም ይላቸዋል ማለት ነው። ግን ነገር ግን እናቷ የወይዘሮ ሜላት ምንም አልተዋጠለትም ማለት ነው። እኔ ግን እንደኔ እንደው የሀና ማለትም ድራማ ያልቃል እንጂ ማናውን ለምን እንደዚህ የቀየሩት ምክንያት አሁን አብዛኞቹ ይሄንን ከቀየራችሁ ውጤቱን አናይም ፊልም ምናምን ትላላችሁ። ለመስላችሁ ሀና እናቷን ካወቀች ሀናና እናቷ ከተዋወቁ በቃ ድራማው አለቀ ማለት ድራማው ይቋጫል ማለት ነው። ስለዚህ እነሱ ደግሞ ድራማውን ማስረዘም ፈለጉና አሁን ማሳወቅ አልፈለጉም። ስለዚህ ውጤት ማለትም ተቀይሮ ይቆይና አሁን እንግዲህ ቸምሱና እንዲሁም ጓደኛው ተያይዘዋል ማለት ነው። ይሄንን እውነቱን ደግሞ ያወጡታል እነሱ ማለት ነው። ገብቷቸዋል አይደለ? ስለዚህ ለዛ ነው እንጂ እንደዚህ ተቀይሮ ልጁ ናት ቀርም እርግብ ትዋረዳለች እኮ አሁን ወደ እስር ቤት ነው የሚገቡት። ይሄ አይቀርላቸውም ማለት ነው። ምክንያቱም ሀና እውነተኛ ልጅ ነች። ነገር ግን ደግሞ ውጤቷ ተሰርቆ ይሄ ምንድነው ውጤቷ ተቀይረዋል። እንዲሁም መስቀሏ ታሪኳ ተሰርቋል። ያ ግን የተሰረቀበት ምክንያት ደግሞ ቸምሱ ሁሉን ነገር ስለሚያውቅ ስለዚህ ቸምሱ ሁሉን ነገር ያወጣዋል ማለት ነው፣ ያጋልጣቸዋል። እናም ወይዘሮ ባዩሽና እንዲሁም ደግሞ እርግብ ተብዬዋ እርግብ ነው ድንቢጥ እርግብ ነው ድንቢጥ ይላሉ። ማማ ምንም ደስ አላላቸውም እውነት ለመናገር ማለት ነው። የወይዘሮ ሜላት እናት ወይዘሮ አስቴር ማለት ነው። ምክንያቱም ደግሞ ምንም በቃ ታውቃላችሁ አይደለ? ልጅም አትመስለኝም፣ እቺ ምንም አትመስለኝም። እርግብም እንግዲህ ከወይዘሮ ማን ነበረ የወይዘሮ ሜላት እናት ማለት ነው ወይዘሮ አስቴር ከእሷ ጋር ለመግባባት በጣም ብዙ ነገር እየፈለገች ነው። ሆኖም ግን ቡና ላፍላልሽ ብላም ቡና አንቺ ነሽ ሴት ነሽ እንዴ እናም አልፈልግም ብላ ውጤቱ በመቀየሩ ደስተኛ ማለት ሀና ልጅ አለመሆኗ በጣም አስከፍቷት ነው። ከወይዘሮ ሜላት ጋርም ተጣልተውን የተለያዩት ማለት ነው። ነገር ግን አሁን እንደኔ ድጋሚ ምርመራም ሊደረግ ይችላል አይታወቅም። ቀጣይ ክፍሉን ደግሞ በእንግዲህ በመጎጉት እንጠብቃለን። ነገር ግን ደግሞ የሀና አባት ግን በዛው እንዳይቀሩ በጣም ያስፈራል። የሀና አባት በዛው ከቀሩ በጣም ነው የሚደብረው ድራማው። እርሳቸው ከሌሉም ያስጠላል። ግን